ኦሮሞ በህዝብ ብዛት ከትግራይ ከበለጠ ከ3 ከ4 ሚሊዮን ካለፈ እኔ ይቀጣል። ከትግራይ እንኳን ከበለጠ ከትግራይ አይደለም ከጉምዞች እንኳን ከበለጠ እኔ ይቀጣል። ዘመዴ ነው። አንዳንዶቹ ያስቃሉ፣ አንዳንዶቹም ያስተዛዘባሉ። ሀቅ ግን ጴንጤ ጓደኛ ካለ ማለት ነው ሰላም ነው። ምንም በቃ ሱስ የለበት ምን የለበት ፖለቲካ ይዞ ባይመጣ አንዳንዴ ሊሰብክ ይችላል። ከዛ ውጪ ምንም ነገር የለም። መጨረሻ ሰላማዊ ማህበረሰብ ጴንጤ ነው። የማይባል የማይሰማ ነገር የለም መቼም በዚህ ዘመን። በእስልምና አስተምሮ ውስጥ አንድ ንጹህ ሰውን የገደለ ሰው በዚህ ምድር ላይ ያለን ሰው እንደጨረሰ ነው። ሙስሊሞች ጦርነትን አውጆ አያውቁም። አለ ምል ካለ ማስረጃ ማምጣት ይችላል። አላህ እዚህ ጋር የገረመኝ በአደባባይ ብዙ ጊዜ አልተለመደም። ያው በእስልምና አስተምሮት አደባባይ ላይ መስበክ ብዙ ጊዜ አልተለመደም። ፕሮቴስታንቶቹ ናቸው አደባባዩን መንገዱን የሚያጨናንቁት። ግርም ስላለኝ ነው ብቻ። ለማንኛቸውም እንዲህም አይነት አባት አሉ። ወላሂ ኪዳነ ምህረትን ስለምወዳት ነው። ለጸጋዋ ግዝፈት፣ ለክብሯ ከፍታ፣ ለቃል አልባ ፍቅሯ፣ ለቅድስትነቷ ተራ ሰውነቴ ያለኝ ስብዕና ታምራቷን መግለጽ ባይመጥንም ግና ስለ ቸርነቷ፣ ስለ ደግነቷ፣ የዶሽ መጠጊያ ስለሆነው ቤቷ ስሟን እያነሳው ልናገር የምለው አቅሜ ፈቅዶ ሳይሆን ወላሂ ኪዳነ ምህረትን ስለምወዳት ነው። የበረከቴ ምንጭ ኪዳነ ምህረት ዛኒቷና ይህ ነገር ትንሽ ከፍ ያለ ነገር መሰለኝ እንደኔ። እኔ እንግዲህ ሰየው ግን በዛ ሃይማኖት ውስጥ ላሉ ሰዎች መልእክቱ ምንድነው? በእስልምና አስተምሮት ስላሉ ሰዎች መልእክቱ ምንድነው? እኛ አባት እንደዚህ ካሉ ወይ ፐርሰናሊ እንደ ግለሰብ ይሄን ማለት ይችላሉ። ግን እዛ ላሉት በዛኛው ሃይማኖት ለሚከተሉ በእስልምና ውስጥ ላሉ ሰዎች ምን አይነት መልእክት አለው የሚለው አጠያቂ። ያው እርግጠኝነት ያው ደስ የሚል መልእክት አይደለም። እኔ እንደዛ ነው የምረዳው። በአብዛኛው ማለት በአብዛኛው ደስ የሚላቸው ሊኖሩ ይችላሉ፣ ግን በአብዛኛው እኔ እንደዛ ነው የምረዳውና አንዳንድ ጊዜ ያው ለፍቅር ተብሎ የሚሰራ ነገር አለ፣ ግን የሆነ ድንበር ጥሰን በጣም ጥግ ድረስ የማንሄድባቸው ነገሮች አሉ። እውነታው የተለየ ስለሆነ ብዬ ነው። ይልቁንም እኚህ አባት በጣም ደስ የሚሉ ንግግር ነው እየተናገሩ ያሉት። ከዚህ በፊት 1000 ዓመት ይኖሩ የነበሩ በዚህ ምድር ላይ እንደዚህ እንደኛ አልተበቱም እኮ 70 እና 60 ዓመት የማትሞላ ህይወት እየኖር ትቤታችን ከኛ በላይ ጉራችን ከኛ በላይ ሆኖ ማለት ነው። ከምንኖረው እድሜ በላይ ሆነ 50 እና 40 ዓመት የማይሞላ ከዚህ በኋላ ይቀረን ትንሽ ነው። ግን አስቡ ባካችሁ። በጣም ማሰብ አለብን። 50 60 ዓመት ለማትሞላ እድሜ እየተባላን እየተፋጨን ትውልዱ ሁሉ እኮ ተስፋ እንዳይኖረው እያደረግን ያለን በምንም ሰላም አጥቶ ሁሉ ነገር አጥቶ የኢትዮጵያን ስም ለመቀየር ተብሎ እንዴት አጀንዳ ይቀረጻል? ይሄ እኮ ታሪክ ማጥፋት፣ ይሄ እኮ የሞት ሞት ነው። ባልሰራችሁት ሀገር፣ ባላቆያችሁት ሀገር፣ ዋጋ ባልከፈላችሁበት ሀገር ማን ስልጣን ሰጣችሁ? ኢትዮጵያ ቆየት ያለ ንግግራቸው ነው። በእርግጥ አሁን ላይ ለማስታወስ ያህል ነው እንጂ ቆየት ያለ ንግግራቸው ነው የመምህሩ። ይልቁንም መልካምነት ይከፍላል የሚል አንድ ታሪክን አየሁ። በጣም ደስ ማለኝ። ላጋራችሁ ፈለኩኝ። ተከታተሉት፣ ደስ ይላል በጣም።
በአሜሪካ ቴክሳስ ግዛት የሚገኝ የአንድ ምግብ ቤት አስተናጋጅ የሆነችው ሜሊና ሳላዛር ለ7 ዓመታት ያህል እጅግ አስቸጋሪና ተነጫናጭ የሆነ አንድ ደንበኛ ስታስተናግድ ነው የቆየችው። ዋልተር በክ ስዎርድስ የተባለ የ89 ዓመት ሰው የምግብ ቤቱ ደንበኛ በምግብ ቤቱ አሰራር ላይ ዘወትር ቅሬታ፣ ዘወትር ኮምፕሌን፣ ዘወትር ነቀፋ የሚያቀርቡ እጅግ ተበሳጭና ለጸባይ አስቸጋሪ የሆኑ ለአስተናጋጅ ጉርሻ ሰጥተው የማያውቁ ሰው ነበሩ። በርካታ የምግብ ቤት ሰራተኞች እሳቸውን ማስተናገድ ይሸሹ የነበረ ቢሆንም ይቺ ሴት ግን በታላቅ ትዕግስት፣ ደግነትና እሳቸው በሚፈልጉት መንገድ እንዳመላቸው አድርጋ ምግብ በማቅረብ በበጎ መንፈስ ስታገለግላቸው ነው የቆየችው። ደግነት አንድ ቀን ይከፍላል የሚባለውም ለዚህ ነው። አንድ ቀን ታዲያ አዛውንቱ ወደ ምግብ ቤት መምጣት አቆሙ። በወቅቱም ህይወታቸው ማለፉ ተሰምቷል። ከወራት በኋላ ግን ይች አስተናጋጅ ፈጽሞ ያልጠበቀችው አንድ ነገር ደርሷታል። አዛውንቱ ለታጋሿ ለታታሪዋ ጸባዩን እንደ ጸባዩ አድርጋ ለያዘችው ለዚች ወጣት ሴት በኑዛዜያቸው ውስጥ ስሟን አካተው ነው የሞቱት። በህይወት ዘመናቸው ጉርሻ ሰጥተዋት አንድ ቀን የማያውቁት እኛ አዛውንት በኑዛዜያቸው መሰረት $50,000 እና ይገለገሉባት የነበረችውን ዘመናዊ መኪና በስሟ አስመዝግበው ይችን ዓለም መሰናበታቸው ነው የተሰማው። ይህ አጋጣሚ ደግነት መልሶ ይከፍላል የሚለውን ብሂል ያረጋገጠ መሆኑ ነው። በጣም የሚገርም ታሪክ ነው። ባይዞይ በጣም ይገርማል። አንዳንድ ጊዜ ሰዎች ከምንገምታቸው በላይም በታችም ሊሆኑ ይችላሉ በርግጥ እና ዝም ስላሉ ስለተነጫነጩም አይደለም፣ ግን መልካም ነገር ሁሌ ከፋይ መሆኑን ነው እዚህ ጋር ለማስገንዘብ የሚፈልገው። ሩሲያ ሰዓት በወጣ ሰበር ዜና ቆፍጣና የሩሲያ ፕሬዝዳንት ቭላድሚር ፑቲን በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ለአሜሪካ አቻቸው ዶናልድ ትራምፕ ቆፍጠን ያለ መልስ መስጠታቸውም ተገልጿል። ፕሬዝዳንት ፑቲን የታላቁ የኢትዮጵያ ህዳሴ ግድብ የግብፅን ጥቅም የሚጎዳ ቢሆን እንኳን ግብፅ ያላት ብቸኛ አማራጭ ከኢትዮጵያ ጋር በሰላማዊ መንገድ መደራደርና መግባባት ብቻ ነው ያሉት ኃያሉ መሪ ቭላድሚር ፑቲን ህዝቦቿ ከድህነት በታች የሚኖርባት ሀገር ኢትዮጵያ ከጓዳዋ የሚመነጭን ውሃ ግድባ የመጠቀም መብት አላት በማለት ግልጽ አቋማቸውን አንጸባርቀዋል። እንግዲህ እናመሰግናለን እንበል። አሁን ፑቲን ለኛ ተናገረ አልተናገረ ምን ይሰራልን? የኛ ጠባቂያችን ፈጣሪ ነው። ማንም ምንም አያደርግልን። እነሱ እኛን አባልተው ጦር መሳሪያ መሸጥ ነው ሁሌ። ፑቲን እኮ በ90ዎቹ ኢትዮጵያና ኤርትራ ሲዋጉ ለኤርትራም ለኢትዮጵያ መሳሪያ ሲሸጥ የነበረ ሰው who cares? ለማንኛቸው እስራኤል Breaking news. Iran says if the United States stops supporting Israel, they could wipe Israel out in a single day. When we attack Israel, why does the United States intervene? We request the United States not to interfere. Even though China and Pakistan are with us, we prefer not to rely on their support. We can handle this on our own.